ሰላም ጤና ይስጥልን ክቡራትና ክቡራን ውድ የአራዳ ክፍለ ከተማ አስተዳደር ኮሚኒኬሽን ጽህፈት ቤት የማህበራዊ ሚዲያ ተከታታዮች እንደምን አላችሁ? በአራዳ ክፍለ ከተማ አስተዳደር ስር በሚገኙ ተቋማት ውስጥ እየተሰጡ ያሉ አገልግሎቶች ምን ይመስላሉ የሚለውን እየቃኘን ወደ እናንተ የምናደርስበት ዝግጅታችን ነው። በዛሬውም ዝግጅታችን በአራዳ ክፍለ ከተማ ወረዳ 7 አስተዳደር ስር እየተሰጠ ያለውን አገልግሎት በተመለከተ ቅኝት አድርገናል፣ ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝ። በወረዳችን አገልግሎት አሰጣጥ በደረጃ ላይ ያለ ሮብና ዓርብ በልዩ መልኩ ለአገልግሎት ቀን በሚል እሳቤ የተሻለ እርካታ ነው በአሁኑ ሰዓት እያገኙ ያሉት ተገልጋዮች ማለት ነው። ወረዳችን በርካታ የሰው ኃይል ያለበትና ወደ 24 ብሎኮች ያሉት በተለያዩ ቀጠናዎች የተከፋፈለ ነው። እዚህ ቀጠና ውስጥ ደግሞ ያሉን የተለያዩ ማህበረሰብ ክፍሎች አገልግሎት የሚያገኙበት ሁኔታ በየብሎኩ በራሳቸው የሚፈቱ ጉዳዮችን በብሎክ መዋቅሩ እዛው እየፈቱ እንዲሄዱ የምናደርግበት አካሄዳለን። በተጨማሪ ደግሞ ከዛ ያለፉና ምላሽ የሚፈልጉ ጉዳዮች ወደ የሴክተሩ ይመጣሉ። ሲመጡ በየሴክተሩ ምላሽ የሚያገኝበትና በሴክተር ደግሞ ምላሽ ያላገኙ ጉዳዮች ዋና ስራ አስፈጻሚ ወደ አንድ ማዕከል ዓርብና ሮብ አገልግሎት እንዲያገኙ ይደረጋል። እንደ ወረዳ 7 አገልግሎት አሰጣጥ ምን ይመስላል የሚለውን ስንመለከት ከጊዜ ጊዜ በጣም ከፍተኛ የሆነ መሻሻሎች አሉበት። ይህም ለውጥ ሊመጣ የቻለበት ምክንያት ብዙ ነገሮችን መጥቀስ ይቻላል። አገልግሎቶችን በዲጂታላይዝ ማድረግ በቀላሉ ኢንተርኔት ባለበት ቦታ ሁሉ አክሰስ እያደረገ ሰው አገልግሎት የሚያገኝበት ነው። ሌላው ደግሞ በማኑዋል የሚሰሩ ስራዎች አጠቃላይ አመራሩ ልዩ ትኩረት በመስጠት አገልግሎት የተሰጠ ያለበት ሁኔታ ነው ያለው። ተገልጋዮቻችንን በር ለበር ነው የምንሰራው። ንግድ ፍቃድ ያላደሱትን ንግድ ፍቃድ እንዲያደሱ እናደርጋለን። በተረፈ ደግሞ ሰንዴ ማርኬት እንወጣለን። ቅዳሜና እሑድ ሽንኩርት ጥራት የጠበቀ እንዲሆን ነጋዴዎች እንናገራለን። ዋጋ ጭማሪ ላይ 85-88 ጥቆማ እናደርጋለን። ቢሮ በሚመጡ ተገልጋዮች ደግሞ ለሚመለከተው ክፍል እንዲሄዱ እናደርጋለን። ምላሽ አመስግኖን ሀሳብ ሰጥቶን ይሄዳል። አራዳ ክፍለ ከተማ ወረዳ 7 ካለፈው መቶ ተለውጧል። ከዚህ ከግቢ ጀምሮ እዩት ምን እንደመስል እንዴት ለውጥ እንዳለ እንዴት አቅጣጫ እንደቀየረ በጣም የተሻለ ነው። ከሰኞ እስከ ዓርብ ባለው ሁኔታ ውስጥ ባለሙያው በተገቢ መልኩ አገልግሎት እየሰጠ እንዲሄድ የሚያስችሉ ሁኔታዎችን ፈጥረን አገልግሎት እየሰጠን ያለንበት ሁኔታ አለ ማለት ነው። እዚህ ላይ ያው አገልግሎት የሚሰጠው አካል የተሻለ ደግሞ መነቃቃት እንዲኖረው ለማድረግ እንደ ወረዳችን ምቹ የካፌ አገልግሎት በማመቻቸት ዴይኬር የህፃናት ማቆያ ቦታዎችና አካባቢያችን የስራ ቦታዎች ምቹና ውብና ጽዱ እንዲሆኑ ለማድረግ ሁሉም ሰራተኛ በአቅሙ ቢሮ አካባቢ ላይ ያሉ ነገሮችን እንዲያስተካክል አድርገን በርካታ ስራዎችን ወረዳችን ላይ እየተሰራ ነው ያለው። በዚህም የህብረተሰቡ እርካታ የጨመረበት ሁኔታ እንዳለ አይተናል። እሱም በቂ አይደለም፣ በተሻለ ከፍ ለማድረግ እየሰራን ያለንበት ሁኔታ አለ ማለት ነው። እስካሁን ስትከታተሉት የነበረው በአራዳ ክፍለ ከተማ ወረዳ 7 አስተዳደር እየተሰጠ ያለውን አገልግሎት ምን ይመስላል የሚለውን ነበር። በዚህም ዝግጅታችን ላይ የባለሙያዎችንና እንዲሁም የተገልጋዩን በተጨማሪም የኃላፊዎችን አስተያየት አካተን ወደ እናንተ አድርሰናል። በዝግጅታችን ላይ ያላችሁን አስተያየት ጻፉልን። የማህበራዊ ሚዲያ አማራጮቻችንን በመቀላቀል ቤተሰባዊ ግንኙነታችሁን እንድታጠናክሩ በአክብሮት እንጋብዛለን። ጤና ይስጥልን።